ብራዚል 1 ሞሮኮ 1 ማንዬ ይሄ ብራዚል ስኳድ ማንም አያስተካክለው ነው ማለት በቃ አላርሊ እግር ኳስ ለብራዚል ካይንድ አልነበረችም እንደ ድሮ በብቸኛ ብቃት ምናምን ነገር መፍጠር አይችሉም እንደ ቡድን በሲስተም ምን ነገር መፍጠር አይችሉም ማን ትራንዚሽን ላይ እየቀደዷቸው ነበረ በተለይ ፈርስት ሃፍ ማን ለሞሮኮ ክሬዲት ያስፈልጋል ቢቋጠርባትም ወጥራን የመጣችው ሞሮኮ ምርጥ ነበረች ማለት ይቻላል ብራዚል ደግሞ አሁንም እመነኝ የትም አደርስ ብራዚል አሁንም አትረባም ነው ማለት ባለ አንቾሎቲ ደግሞ ታክቲካል ምናምን ማናጀር አለ ማን ማናጀር ነው ብቸኛ ማን ማናጀር ደግሞ የሚያስፈልገው በዚህ ቡድን ውስጥ የሚታየው ከሆነ ቪኒሺየስ ጁኒየር ነው ገባ ብቻውን ከትባክ ልምጥጥ ሰው እንደሆነ አሳያቸው ነው ሌላው እንዳለ ማይረባ ማለት ካሰሚሮን ሽማግሌ ለቡድኑ ምርጥ ሁሉም ለቡድናቸው ምርጥ ነው ኮዚ ሲመጡ አይሰሩ ካሰሚሮ ሽማግሌን አስወጣና የባሰ ሽማግሌ ፋቢኒዮን ቀይሮ ሲገባ ሲያስገባ በቃ ተስፋ እንደሌለ ነው የተረዳው ተስፋ የለውም ነው ማለት ገባ አሁን ኔይማር እዚህ ጋር ቢመጣ ምንድነው የሚችለው ኔይማር ምን ያህል ይችላል ራሱ ገና ጥርጣሬ ላይ ያለ ነው ገባ ዳም ማን ለሞሮኮ ክሬዲት ዘንድሮም ምርጥ ነው የመጡት በእርግጠኝነት ዘንድሮም ሞሮኮ ምርጥ ሆና ነው የመጣችው ብራዚል የትም አደርስም በቃ ብራዚል ምናምን ያላችሁ ተስፋ የምታደርጉ ሰዎች እኔ የልጅነት ክለቤ በእና የልጅነት ሀገሬ ምንም ማድረግ አይቻልም ብራዚል የትም አደርሽም ነው ልጅ ከና አንቾሎቲ ትሸኛለሽ በጣም ያሳዝናል ያው ይሄ ግሩፕ ክፍት ነው ማንንም ሊበላ ይችላል የብራዚል ተጫዋች ዴስፓሲቶን እየዘፈንክ ኩኛ ብሩኖ ኩኛ ሚኖን ዳንስ እየደነስክ ሁሌም ወደ ሀገር ቀጥታ ወደ ሀገር በይሳፍንዶ ለሌሊት ወፍና ለጅብ ቪዲዮ ልስራጅ ጾም ያለ አይመስለኝም እስቲ ኮፒ ሊንክ አድርጉት እቴ አንድ እግር ኳስ የሚጠረጥር የለም አንድ እግር ኳስ ሁሉም ደንቆሮ ማይም በቃ በኔይማር በኋላ ትውልዱ አበቃለት በቃ ብራዚል ትውልድ የሚያምረው ኳስ ቀረ በቃ ለምን በቃ ሌሎቹ ለምን ሌላ ስራ አትሞክሩም ግንበኝነት ምንም ሰርተ ብላ በቃ ኳስ ተጫዋች ነኝ ብለህ እንዳመጣ ለሊት 7 ሰዓት ቆይተ 8 ሰዓት ቆይተ 9 ሰዓት ነው ለካስ አላህ ይስራችሁን ይስጣችሁ እኔም ገብቼ ልተኛ ብራዚላቸው ወጥቷል በስመ አብ ማን እዚህ ሙሉ ቲም ውስጥ ሙሉ የብራዚል ቲም ውስጥ አንድ ብራዚላዊ ተጫዋች የለም አንድ ማለት ነው ቪኒሺየስ ብቻ ሌላ ማንንም የለም እንዴ ከየት ነው ያመጣቸው ራፊኒ የተባለ ሰውዬ ልይ ማን አንተ ምንም ነገር ነው ማታውቁ ማለት ከዛ ኢጎር ቲያጎ የተባለ በሽተኛ ስትራይከር ደግሞ አለ እዛ ጋር ምን ሆነ ነው አንቹሉቲ ጭንቅላት አልነበረ እንዴ አንተ ሞሮኮ እንዲጸዳዱባቸዋል ማን ሞሮኮ ብራዚል የሚመስለው ሞሮኮ ነው ጭራሽ ማለት ነው ብራሂም ዲያዝ ሙሉ ጫቶን ሲያጣጥፋቸው ነበር ይሄ ማን ነው ከፒኤስቪ የመጣ ሰውዬ የሚያምር ጎል አገባባቸው ቺፕ አንስቶ ምናምን ነገር ምንድነው ብራዚሎች ጭራሽ ለማሸነፍ ጨዋታውን አልፈልጉም ማን ቪኒሺየስ ግን ምን አይነት ትልቅ ተጫዋች እናቴቱም አንድ ድል አገኘ ሐኪሚ አንድ ዞር ቢልለት ማለት ነው ልጁን አጠፈው ምን አይነት ጎል ነው ምን አይነት ማን ኔይማር እንዲ ተጎርቶ ማለት ነው ብራዚል ውስጥ ኔይማር እንዲ ተጎርቶ እንደሱ ኳስ ሚይዝላቸው ሰው የለም ማን አንድ ሚችል ሰው የለም እንዴ መሃል ሜዳ ላይ ኳስ ሚይዝ አንድ ሰው የለም ፓኬታ ትንሽ ይሞክራል ግን እሱም ደንባራ የመጨረሻ ደንባራ ነው ማን ቪኒሺየስ ብቻ አንተ ጮት ሌላ ኢጎር ቲያጎ የሚባል ሰውዬን እንዳላየው በእናት እንዳላየው መላጣ ምንም የሚያውቀው ነገር የለም አይ ብራዚል ይመስለኛል ከዚህ በኋላ ብራዚል የምትጠራው ማለት በሴቶቹ አቋም ነው እንጂ ኳስ አይመስለኝም አይሆንም በቃ ሞሮኮ ቅጥቅጥ ነው ያደረገቻት እስካሁን የሚቆይ ኔይማርም ቢኖር በቃ ሴቶቹ ላይ ጠንክሩ በቃ ይመቻቹ ደህና ደብ ተጠባቂ የነበረው የብራዚልና የሞሮኮ የዓለም ዋንጫ ጨዋታ 1-1 በሆነ ውጤት ተጠናቋል ይሄ አዲሱ አካውንቴ ነው ፎሎ አድርጋችሁ ጀምሩ ፈጣሪ መስገን በዚህ ሰዓት ነበር ቪዲዮ መስራት የቀረኝ እሱንም አድርጌዋለሁ ሰዓቱም ስንት ሰዓት ይላል 9 ሰዓት ከሩብ ሌሊት እንግዲህ ይታያችሁ እንደ እብድ እንግዲህ ደቅ ብለናል ከምንም በላይ ደግሞ ጨዋታ ማየት የሚያናደኝ ሰከንድ አፉ ነው ምንድነው ሰከንድ አፉ የሞሮኮ 0-0-0 ብሎክ ብቻ ነው ያላቸው በቃ ብሎክ የተደረገ ኳስ እንዴ አንድ ነገር እንኳን አይፈጥሩም ፈርስት ሃፍ እኮ ጸዴ ነበር በቃ ተመጣጣኝ በተለይ ደግሞ ሞሮኮ በደንብ እየተጫነ ነበር እንደገና ደግሞ ሞሮኮን ሳላደንቅ ማለፍ የማልፈልገው ዋን ተች ፓሳቸው ኧረ በመድኃኒዓለም ባርሳ ፕራይም በቃ በአንድ ኳስ ጠቅ ያልፋሉ ፈርስት ሃፍ እኮ ብራዚልን ጅል ነበር ያደረጉት ይሄ ልጅ ነበር ያተረፋቸው ፈርስት ሃፍ ላይ ግን ሰከንድ ሃፍን ብራዚል ምንም መፍጠር አልቻሉም ግን ያሰልጣኙም ችግር አለበት በቃ ኩኛ መጀመሪያ ቢገባ ኖሮ የተሻለ ይፈጠር ነበር ብያስባለሁ ኢጎር ቲያጎ እኔም እንደሚሰራም አላቅም ጆዋ ፔድሮ መግባት የነበረበት ዓለም ዋንጫ ነው ያልነው እንግዲህ በምክንያት ነበር እንደገና ደግሞ ተመላላሾቹ ምን አባታቸው እንደሚሰሩ አላቅም ግን ብራዚልን ለዋንጫ የምትጠብቁ ሰዎች እሺ ዛሬ ከዚህ ጨዋታ ምን ተረዳችሁ እውነት ለመናገር እኔ ፖርቹጋል በጣም ተስፋ አላት ከብራዚል አንፃር እና እናንተን ሐሳብ አስተያየት እንግዲህ ኮሜንት ላይ አስቀምጡልኝ አረ ብራዚል ምን ነክቷቸው ነው አረ ውርደት ሞሮኮ ቀጠቀጠች አልሰሩም አንቹሎት ይሄንን ቡድን ጭራሽ አልሰሩም
መሀል ሜዳው ዜሮ፣ ከፊት ለፊት ፌራሪ፣ መሀል ሜዳው ቮልስቫገን፣ ከኋላ ደግሞ ላምበርጊኒ፣ መሀል ሜዳ ዜሮ። ብራዚል እንደዚህ የእግር ኳስ ሀገር ዓለም ዋንጫ ደጋግማ ያሸነፈች ሀገር ተጫዋቾች ስታጣ ምን ትላላችሁ? ካስሜሮ ሽማግሌ ነምበር 6 ተቀይሮ የገባው ፋቢኖ ሽማግሌ ተጫዋቾች አታው ነው። ብራዚልን አሮንቲንክ እኔ ብራዚል ይሄንን የዓለም ዋንጫ የምትበላ አይመስለኝም። አሮንቲንክ ሰው አሁን ዛሬ ባየው ጨዋታ ምንም አዘንኩኝ ለኔይማር። የምሬን ነው ናቸው አዘንኩኝ ለኔይማር። ተስፋ ያለው አይመስለኝም። እኔ ኔይማር ተስፋ የቆረጠ ይመስለኛል ዛሬ ይሄንን ጨዋታ ካየ በኋላ ራሱ እንዴ ዜሮ በቃ። ሞሮኮ እኮ ነው ብራዚል የሚመስለው እኮ። ይሄ ነምበር 6ቱ የሞሮኮ ልጅ ይችላል። በእንደዚህ ከሆነ ግን እንኳን ፋይናል አሮን ነው ሴሚ ፋይናል እንኳን መድረሳቸው ብራዚል this is embarrassing። በቃ አንድ የፈጠነ ሞሮኮ አንድ የፈጠነ ብራዚል አገባችና ጨረስኩ እኮ እኔ ያሉን ማለት ነው። እንቅልፌን አጥቼ ማለት ነው። እግዚአብሔርን እረፍት ሲወጡ እንቅልፍ ወስዶኝ ሰከንድ አፍሽ ጎል አታሳዩንም? ኧረ በስመ አብ። ተስፋ አላት የተባለችው ብራዚል ይቺ ነች። አይ ኔይማር በአሁኑም እንግዲህ ማልቀሱ ነው። እኔ እየተመኘሁለት አይደለም፣ ግን በአሁኑም ማልቀሱ ነው። ኢጎር ቲያጎ የተባለ አጥቂ ብሬንትፎርድ ላይ በፔናልቲ ነው መሰለኝ 10 ምናምኑን ያገባው። እንዴት ይጀምራል? ኩኒያ እንዴት አይጀምርም? ቪኒን ወደ መሀል ወስደህ እኮ ኩኒያን ዊንግ ማድረግ ነው። ካርሎ አንቼሎቲ እኔ ላንተ ልንገርህ። ሌላኛው ይቋጠር ባልኳችሁ መሰረት ጋብሪኤል ያው ምርጥ ጌም አልሆነውም። ሆኖም ቀረ ምርጥ ጌም አላሳለፈም። ኮርና ኮንሲድ ሲያደርግ ነበረ። የመጀመሪያው ጎል ሲገባ እያየው በቃ ምርጥ። ሞሮኮ ግን የባለፈውን ጉዞ ልትደግሞ ትችላለች። በጣም የሚያምር ጨዋታ አየን። ሰከንድ ሃፍ ማለት ነው። ሞሮኮ ብልጥ ሆኑ። በቃ አሁን በቃ ይሄ ነው የሚያስፈልገው። ብልጥ ሆነ ሞሮኮ። ኳሱን ያዙት እነሱ። የተወሰነ ሰዓት ላይ ተከላከሉ ሞሮኮች። ከዛ ላይ አልቃ አካባቢ ኳሱን ያዙት። የሆነ ሰዓት ላይ እንደውም ሞከሩላ የሚያምር ኳስ። ሞሮኮዎች እነ የሱፍ ኤልነስሪ ምናምን አልጠሯቸውም ይሁን አላውቅም፣ ብቻ እነሱን መጠቀም ነበረባቸው። የሚገርም አንተ ግን ኧረ ሀኪሚ ግን በኢየሱስ ፒኤስጂ ስለሆነ ነው የሚጫወተው ሌሎቹ ስለሚያግዙት ነው ምናምን ብለህ እንዳታስብ። እዚህ ውስጥም ማለት ነው ሀኪሚ ነው በቃ። ቪኒን እኮ ቀጥ ነው ያደረገው። ቀጥ በጭንቅላቱ ነው የሚጫወተው። የሆነ ነገር ሊያደርግ ሲሞክር ቪኒ ይሸሿል ሊወድቅበት ሲል ምናምን። አንችሉቲ ግን ጤነኛ ነው። ኢጎር ቲያጎ አሁን ቆይ ምንድነው ኧረ በኢየሱስ ምንድነው ኢጎር ቲያጎ? ይኸው እንትና ሲገባ ኩኛ ሲገባ ጨዋታው ተነቃቅ። ቧኒ የምትባይ ቅመም የሞሮኮ 18 ዓመቱ ቅድም ያልኳችሁ 19 ወር 18 ዓመቱ ምንድነሽ? ጸጉሯ ሙሉ ምን አንተ እንዴት ነው የሚችለው እንዴ? በኢየሱስ 30 ምናምን ዓመት ነው የሚመስለው እንዴ? በቃ ልምድ ያለው ተጫዋች ነው እንዴ? አተ በጣም እኮ ይሄ ዓለም ዋንጫ እኮ በጣም ከባድ ጨዋታ እኮ ነው። ዘንድሮ ዓለም ዋንጫ ላይ ደግሞ አንተን ነው የምንተዋወቀ ማለት ነው። አንተ ነህ የዘንድሮ ዓለም ዋንጫ ድምቀት ማለት ነው። እውነት እኔ የምር እኔ እንደዚህ ደግሞ የሚችል ሰው የለም። ኧረ በጣም እኔ በእውነት ይገባዋል የሚችል ሰው። ሁላችሁም ግን ከመቀመጫችሁ ብድግ ብላችሁ ለማዝራዊ አንድ ጊዜ። ማዝራዊ በጣም ነው የሚችለው። ራፊኒያን ተራ ተጫዋች ነው ያደረገው። ተራ ተጫዋች ነው ያደረገው እንጂ ጥፍት ነው ያደረገው። በጣም ትችላለህ ማዝራዊ አንደኛ